በእርግጥም የሰው ልጅ ታሪክ በተአምራትና በአስገራሚ ገጠመኞች የተሞላ እንደሆነ ቢታመንም አንዳንድ ጊዜ ግን አንዳንድ እድለኛ የሚባሉ ሰዎች ከሞት ጋር ፊት ለፊት ሲገናኙና ተአምር ሊባል በሚችል መልኩ ሲተርፉ ይታያሉ። ታዲያ እኛም ለዛሬ እነዚህን ከመቅጽበት ከሞት አፋፍ ላይ ደርሰው የተመለሱ እድለኛ ሰዎችን ሹክ ልንላችሁ ነውና አብራችሁን ቆዩ። አንደኛ ኤማ ሾልስ። ይህች ስዊድናዊ ሴት በፈረንጆቹ 2019 ዓ.ም ነበር አንድ ጸጥታ በሰፈነበት ማለዳ ለቤተሰቦቿ ቁርስ በማሰናዳት የዕለት ተዕለት ተግባሯን በሰላም ብትጀምርም ይህ ሰላም ግን ብዙም አልቆየም ነበርና ከመቅጽበት ከታችኛው የቤቷ ወለል ላይ እማዬ እሳት የሚል የልጇ የድንጋጤ ጩኸት ትሰማለች። የልጇ የፍርሃት ድምፅ ያስደነግጣት እናትም እየሮጠች ወደ ታች ስትወርድ ቤቱ በሙሉ በእሳትና በጭስ ታፍኖ ታስተውላለች። በእሳቱ ጭሱ አይኗን ቢጋርዳትም ሁለቱ ልጆቿ ግን በፍርሃት ተውጠው ከበሩ ጀርባ ተሸሽገው ሲንቀጠቀጡ ታያቸዋለች። የእናትነት ስሜቷ ከፍርሃቷ በላይ ሆኖ በፍጥነት ሁለቱንም ልጆቿን በእጆቿ አፈፍ አድርጋ ወደ ዋናው በር በመሮጥ ልታድናቸው ብትሞክርም ነገር ግን በሩን በከፈተችበት ቅጽበት ወደ ውስጥ በኃይል የገባው ንጹህ አየር እሳቱን ይበልጥ በማቀጣጠሉ ከጀርባዋ ኃይለኛ ፍንዳታን አስከተለ። የፍንዳታው ግፊትና እሳት ጀርባዋን ሲገርፈው የተሰማት ህመም ልትቋቋመው የማይቻል ቢሆንም ልጆቿን ግን ማዳን ነበረባትና ድንቅ በሚል ሁኔታ ልጆቿን ከልላ ከእሳቱ ይዟቸው ብትወጣም የኤማ ድንገተኛ ዱብዳና ፈተና ግን በዚህ ብቻ አላበቃም ነበር። ምክንያቱም ደግሞ ከቤቱ ከላይኛው ክፍል ላይ ሆነው የሚጠብቋት ሌሎች 4 ልጆች ስላሉ ሲሆን ወደዚያ የሚያደርሰው የቤቱ ደረጃም ሙሉ በሙሉ ሊባል በሚችል መልኩ በድንገተኛው እሳት ተውጦ የነበረ ቢሆንም ይህች ሴት ግን ከልጆቿ የሚበልጥ ምንም ምድራዊ ኃይል የለምና ራሷን ወደ እሳቱ ነበልባል ውስጥ በመክተት ሰውነቷ እየተቃጠለም ቢሆን ደረጃውን መውጣቷን ተያያዘችው። በወቅቱ ከልጆቿ ውጪ ምንም ነገር በህሊናዋ አልነበረምና ከራሷ ህመም ይልቅ የልጆቿ ደህንነት በልጦ ኖሮ ልጆቿ ጋር የደረሰች ሲሆን ልጆቿም ከእሳት ነበልባል ሸሽተው በረንዳው ላይ የነበሩ ሲሆን ሶስተኛው ልጅ ራሱን ለማዳን ከበረንዳው ላይ ወደ መሬት ዘሎ ራሱን ቢያድንም የተቀሩት ልጆቿን ግን ልክ እንደ ሱፐርሂሮ ደርሳ ከእሳቱ አድናቸዋለች። በዚህም ታዲያ ጎሽ ለልጇ ስትል ነውና ነገሩ ሁሉም ልጆቿ ምንም ጉዳት ሳይደርስባቸው በሰላም ከእሳት ነበልባሉ ቢተርፉም ኤማ ግን በርከት ያለው የሰውነት ክፍሏ በእሳቱ ተጎድቶ ስለነበር በአስቸኳይ ወደ ሆስፒታል እንድትሄድ የተደረገ ሲሆን በዚህም ታዲያ ለ3 ሳምንታት በከፍተኛ ክትትል ሕክምና ውስጥ ከቆየች በኋላ በተአምር ሊባል በሚችል መልኩ ከሞት አፋፍ ላይ ልትተርፍ ችላለች። ሁለተኛ ለሴኮንዶች የተረፈችው ሕፃን። በፈረንጆቹ ኤፕሪል 2024 በእንግሊዝ ዊጋን ከተማ አንዲት ትንሽ ልጅ በግቢዋ ውስጥ በብስክሌት መጫወት ላይ ሳለች ነበር በአቅራቢያ ያለ ክሬን አንድ ትልቅ የማጓጓዣ ኮንቴነር ሲያንቀሳቀስ እናቷ ኮንቴነሩን ያስተዋለችው። እናቷም ሁኔታው ስላላማራትና ኮንቴነሩ ወደ እነሱ እየቀረበ መሆኑን ስላስተዋለች በፍርሃት ውስጥ እንዳለች ልጇ ፈጥና እንድትገባ ልትነግራትና ልጅቷም ወደ ቤት ሮጣ በመግባት ላይ በሴኮንዶች ውስጥ ኮንቴነሩ ክሬኑ ተገልብጦ ቤታቸው አቅራቢያ የወደቀ ሲሆን በሚያስደንቅ ሁኔታ እናትና ልጅም ሆነ በቤት ውስጥ የነበሩ ሌሎች ሰዎች ምንም ሳይሆኑ ተርፈዋል። ሶስተኛ ለ6 ቀናት በስብርባሪ ውስጥ የቆየው። በ2023 በኢንዲያና አሜሪካ ውስጥ 2 አሳ አጥማጆች ከአንድ ትልቅ መንደር ዳር ከሚገኙ ውስጥ ሙሉ በሙሉ የተሰባበረ መኪና ከርቀት ያስተውላሉ። ወደ መኪናው ቀርበው ሲያስተውሉ ደግሞ በመኪናው ውስጥ አንድ ሰው በሕይወትና በሞት መሃል ሆኖ እያጣጣረ ያለ ሰው ያገኙ ሲሆን ይህም ሰው ታዲያ ማትሪም የተባለና የሰው ልጅን የጽናት አቅም ያሳየ ሰው ሲሆን ነገሩ እንዲህ ነው። ከ6 ቀናት በፊት ማት በመኪናው ሲጓዝ ድንገት ከፊቱ አጋዘን የመሰለ እንስሳ በማየቱ ከመንገድ ስቶ ወጥቶ በአየር ላይ እንደ ቅጠል ተንሳፎ ከአንድ ድልድይ ስር ይከሰከሳል። በሰዓቱም ከሚያልፉት መኪኖች እይታ ውጪ ሙሉ በሙሉ ተሰውሮ የነበረ ሲሆን ማትም በአደጋው ምክንያት መንቀሳቀስ ባይችልም አእምሮን ሰብስቦ የሚያድነው ሰው እስኪመጣ ራሱን እንደምንም ለማቆየት ይወስናል። በስቃይ በረሃብና በተስፋ መቁረጥ ውስጥ ሆኖ ቀናት እንደ ሌሊት ሌሊቶች ደግሞ እንደ ዘላለም እየመሰሉት ባለበት ቅጽበት እነዚያ አሳ አጥማጆች አግኝተውት የነፍስ አድን ሰራተኞችን በመጥራት ከመኪናው ውስጥ ያወጡት ሲሆን ምንም እንኳን የግራ እግሩ ክፍል ቢቆረጥም ማት በሕይወት በመትረፉ እጅግ ደስተኛ መሆኑን ይናገራል። አራተኛ
ከድብ ጋር የተደረገ የሞት ሽረት ትግል። በፈረንጆቹ ጁላይ 2005 ነበር ጆሃን ኦተር ከልጁ ጄና ጋር በመሆን በግሌቨር ብሔራዊ ፓርክ ውስጥ በተፈጥሮ ውበት እየተደመሙ በእግር ሲጓዙ ከአንድ ድብ ጋር ይገናኛሉ። ጆሃንም በሰዓቱ ልጁን ለመከላከል ከፊቷ ቢቆምም ድቡ በቀጥታ ወደሱ በመምጣት እንደ ጨርቅ እየወረወረውና እየነከሰ ሰውነቱን ክፉኛ ያቆሰለው ሲሆን በጆሃን በኩል የአባትነት ስሜቱ ከገዛ ሕይወቱ በላይ ነክሶ የነበረ በመሆኑ ራሱን አሳልፎ ይሰጣል። ሆኖም ግን ጥቃቱ ሲበረታበት ጆሃን ከድቡ ለማምለጥ ይሞክራል። ድቡ ይህን አይቶ ወደ ልጁ ጄና ሲዞር ጄና ድቡን ለመከላከል የያዘችውን መርጫ ብትሞክርም በፍርሃት ብዛት ራሷን ስታ ወደ አንድ ገደል በመውደቋ ጀርባዋ ክፉኛ የተጎዳ ሲሆን ድቡ በድጋሚ ወደ ጆሃን ተመልሶ ጥቃቱን ቢቀጥልም ከረጅም ደቂቃ ግብግብ በኋላ ግን በሚያስገርም ሁኔታ ድቡ ሁለቱንም ትቷቸው ሄደ ሲሆን ከደቂቃዎች የሰቀቀን ቆይታ በኋላ ሌሎች ተጓዦች አግኝተዋቸው ወደ ሆስፒታል ቢወሰዱም ሁለቱም በተአምር ተርፈዋል። ድቡ እንዲህ በኃይል ያጠቃቸው ከልጆቹ ጋር ስለነበረ እንደሆነ በኋላ ላይ የታወቀ ሲሆን አባትና ልጅ ይህንን አሰቃቂ ገጠመኝ አልፈው ዛሬም በዚያው ቦታ የእግር ጉዞ ማድረጋቸው የድፍረታቸው ምልክት ሆኗል። አምስተኛ አሳ ነባሪ ሆድ። የመጽሐፍ ቅዱስ ታሪክ ውስጥ የምናገኘው ዮናስ በአንድ ትልቅ አሳ ነባሪ ተውጦ ከ3 ቀናት በኋላ በሕይወት መትረፉን ብዙዎቻችን ከልጅነት ጀምሮ ሲነገረን ስናነበው የነበረ ታሪክ ሲሆን ይህም ታሪክ እኛ ባለንበት ዘመን ሊደገም ይችላል ብሎ ማሰብ ከባድ ሊመስል ቢችልም ነገር ግን ይህ ማይክል ፓካርድ የተባለ የአሳ አጥማጅ ግን ይህንን የዮናስ ታሪክ እኔም ኖሬዋለሁ የሚለን ሲሆን ነገሩ እንዲህ ነው። በፈረንጆቹ ሰኔ 2021 ማይክል ከባህሩ በታች ባለው ጸጥታ የሰፈነበት የውሃ ዓለም ውስጥ ሎብስተር ሲያጠምድ ነበር። ድንገት ከየት መጣ ያላለው አሳ ነባሪ ውጦት ራሱን ጨለማ የአሳ ነባሪ አፍ ውስጥ ያገኘው። ነገሩንም ለመረዳት ደቂቃዎች የወሰዱበት ይህ ሰው በጨለማ ውስጥ ሆኖ በእግሩና በእጁ አሳ ነባሪ ውስጥ እየተወራጨ ሲታገል ቢቆይም ወደ ተስፋ መቁረጥ ውስጥ ሲገባ ግን ይህ እድለኛ ሰው ከደቂቃዎች በኋላ አሳ ነባሪው በኃይል ተንቀሳቅሶ ይህንን ሰው ወደ ባህሩ የተፋ ሲሆን ማይክል ትንሽ ደቂቃዎችን በዚህ ስፍራ ቆይቶ ቢሆን ኖሮ በሕይወት የመውጣቱ ነገር አጠራጣሪ ይሆናል። አሳ ነባሪዎችም ሰውን የማጥቃት ባህሪ ባይኖራቸውም ይህ ነገር በማይክል ላይ የሆነው በአጋጣሚ እንደሆነ ይታመናል። በአስገራሚ ሁኔታ ማይክል ምንም አይነት ከባድ የአጥንት ስብራት ሳይደርስበት ሰውነት ክፍሎቹ ላይ ብቻ ትንሽ ጉዳት አስተናግዶ የተረፈ ሲሆን መረጃዎችም እንደሚሉት ከሆነ ይህ ነገር ከስንት አንዴ ሊያጋጥም የሚችልና የአሳ ነባሪ ጉሮሮ ሰውን ሙሉ በሙሉ ለመዋጥ በሚያስችል ሁኔታ ሰፊ ባለመሆኑ ምናልባትም ማይክል ለደቂቃዎች የቆየው በሰፊው የአሳ ነባሪው አፍ ውስጥ ሳይሆን እንዳልቀረና ምናልባትም ውጦት አሊያም የምግብ መፈጨት ሂደት ውስጥ ገብቶ ቢሆን ኖሮ በሕይወት የመትረፉ ነገር አጠራጣሪ ሊሆን እንደሚችል ይገምታሉ። ማይክልም በአሳ ነባሪው እርጥብና ጨለማ አፍ ውስጥ ለደቂቃዎች መቆየቱ የአሳው አፍ ውስጥ ያለው እርጥበት የጡንቻው መኮማተርና መስፋፋት እጅግ አስፈሪ ሁኔታን ፈጥሮበት እንደነበርም ተናግሯል። ይህንንም ክስተት ካጋጠሙ በኋላ ዳግም ወደ ባህር ዳርቻዎች ሄዶ ወደ አሳ ማጥመዱ ስራው መመለሱ ብዙዎችን አስገርሟል። ስድስተኛ ከ47ኛ ፎቅ ወድቆ የተረፈው ሰው። በ2007 አልሲደስ ሞሪኖና ወንድሙ ኤድጋር በኒውዮርክ ከተማ የሚገኘውን የ50 ፎቅ ህንፃ መስኮት ለማጽዳት በዝግጅት ላይ ነበሩ። ሁለቱም የመስኮት ማጽጃ መድረክ ላይ እንደወጡ መድረኩን የያዙት ገመዶች በድንገት ተበጥሰው ሁለቱም ከ472 ጫማ ከፍታ ላይ የወደቁ ሲሆን በሚያሳዝን ሁኔታ ኤድጋር ወዲያውኑ ህይወቱ ሲያልፍ ትረፊ ያላት የአልሲደስ ነፍስ ግን በተአምር ተርፋለች። የነፍስ አድን ሰራተኞች ሲደርሱ አልሲደስ በተሰባበረው የብረት መድረክ ላይ እንደ ጽንስ ተጠቅልሎ በህይወት ስላገኙት ወደ ሆስፒታል ተወስዶ ለረጅም ጊዜ በሕክምና ከቆየ በኋላ ዳግም ወደ ህይወቱ የተመለሰ ሲሆን ከሁሉም በላይ የሚያስደንቀው ግን ጤንነቱ ቢፈቅድለት ኖሮ ዳግም ወደዚሁ ስራ እመለስ ነበር ማለቱ ሲሆን ይህም ምን ያህል ደፋር እንደሆነ ያሳያል። ሰባተኛ በባሏ የተከዳችው ሴት። ቪክቶሪያ ሲሌሬስ የተባለች ልምድ ያላት የሰማይ ላይ የፓራሹት ዝላይ አድራጊ ባሏ በሰጣት የፓራሹት ስጦታ ልትዘል ተዘጋጅታ ከ4000 ጫማ ከፍታ ላይ ስትዘል ፓራሹቷ አልከፈት ይላትና የመለወጫ ፓራሹቷን ትሞክራለች። ሆኖም እሱም አልሰራም ይላትና በፍጥነት ወደ መሬት ብትወድቅ በአዲስ በታረሰ ለስላሳ ሜዳ ላይ በማረፏ በሚያስደንቅ ሁኔታ ልትተርፍ ችላለች። ምርመራ ሲደረግ ግን በሰዓቱ በከባድ ዕዳ ውስጥ ተውጦ የነበረው ባሏ የህይወት ኢንሹራንስ ገንዘቧን ለማግኘት ሆን ብሎ ፓራሹቶቿን እንዳበላሻቸው ታውቋል።
ዘጠነኛ ድልድይ ውስጥ ዘሎ የገባው። በመስከረም 2000 ዓመተ ምህረት የ19 ዓመቱ ኬቨን ሃይንስ በከባድ የአእምሮ ህመም ምክንያት ከሳን ፍራንሲስኮ ጎልደን ጌት ድልድይ ላይ የዘለለ ሲሆን በዚህም ከ220 ጫማ ከፍታ ላይ በሰዓት 75 ማይል ፍጥነት እየተምዘገዘገ ውሃው ላይ ሲያርፍ ከፍተኛ ጉዳት የደረሰበት ቢሆንም ይህች ተረፍ ያላት ነፍስ ግን ሊሰምጥ ሲል ከሻርክ ይልቅ አንድ የባህር አንበሳ ወደሱ ቀርቦ ወደ ላይ እየገፋ እንዲንሳፈፍ በማድረግ የባህር ዳርቻ ጠባቂዎች እስኪደርሱ ድረስ ለ12 ደቂቃ ያህል የረዳው ሲሆን ዛሬ ላይ ኬቨን ከዛ ሁሉ ተስፋ መቁረጥ ተርፎ የአእምሮ ጤና አነቃቂ ተናጋሪ ሆኗል።